ሰላም ሰላም ውድ ቻናላችን ቤተሰቦች እንደምንቆያችሁ ሁሉ ሰላም ግሬስ ፋርማዎች ነን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ደግሞ ቪዲዮ ላይክ ሼር ማድረግ እንዳይረሳ። በዛሬ ቆይታችን ደግሞ ኢትዮጵያን ሄልት ፕሮፌሽናል ላይሰንሲንግ ኤግዛሚኔሽን ፕራክቲስ ቴክስት ቡክሌት 2025 ኤዲሽን ፋርማሲ ከነ ማብራሪያ ለማየት እንሞክራለን ማለት ነው። አብዛኛው ሲኦሲ ቤዝድ እንዲሁም ደግሞ ኤግዚት ኤግዛም ጥያቄዎች ቤዝድ እንደዚህ ኬዝ ቤዝድ የሆኑ ጥያቄዎች ናቸው እና ዛሬም ደግሞ ለእናንተ በሚመጥን ወይ ማራኪ በሆነ ወይ ይዘንላችሁ መጥተናል። ስለዚህ እስከ ቪዲዮ መጨረሻ አብራችሁ በመቆየት እንዲሁም ለቻናላችን አዲስ ከሆኑ ቻናሉን ሰብስክራይብ ማድረግ ቪዲዮ ላይክ ማድረግ እንዳይረሳ እንላለን። እንቀጥላለን። A 13 years old known HIV patient who is on ART come to clinic with a complaint of severe headache plus fever and a weight loss of 2 weeks duration. So known የሆነች HIV ፖዚቲቭ ፔሸንት ነች። ሺ ዋዝ ኦን ኤአርቲ አይደለ ኤአርቲ ላይ ነች እና ካም ቱ ክሊኒክ ዊዝ ኮምፕላንት ኦፍ ሲቨር የሆነ ሄዴክ አጋጠማት ፊቨር እና ዌት ሎስ ኦፍ 2 ዊክስ ዱሬሽን ኦን ፊዚካል ኤግዛሚኔሽን ዴር ኢዝ አ ሳይን ኦፍ ሊምፋዲኖፓቲ ኤንድ ኑካር ሪጂዲቲ። ስለዚህ ፊዚካል ኤግዛሚኔሽን በምናደርግበት ጊዜ ዴር ኢዝ ዘ ሳይን ኦፍ ሊምፋዲኖፓቲ ፕላስ ኑካር ሪጂዲቲ ሰው ሳስፔክት አደረግን። What are the most likely important steps that should be taken during the pharmaceutical care process? ስለዚህ በዚህ ጊዜ at the pharmaceutical care process what are the most important steps should be taken? A. Allergy. B. Adherence. C. Alcohol intake. D. Sexual behavior. So which one of the following is the most likely important steps that should be taken during ፋርማሲዩቲካል ኬር ፕሮሰስ ተብለን በምንጠየቅበት ጊዜ ኮሬክት አንሰር ኢዝ አድሄራንስ አይደለም። ስለዚህ አድሄራንስ ነው። ማብራሪያውን በምናይበት ጊዜ ኢምፔሸንት ዊዝ HIV ኦን ART ሲምፕተም ሰጀስት ፖሲብል ኦፖርቹኒቲክ ኢንፌክሽን ላይክ መንንጃይተስ። ስለዚህ ምናልባት እነዚህ ART ትሪትመንት እየወሰደ ያለው ፔሸንት የተለያዩ ሲምፕተሞች ምንን ሊያሳዩ ይችላሉ? እነዚህ OI ወይም ደግሞ ኦፖርቹኒቲክ ኢንፌክሽን የምንላቸውን ሊያሳዩን ይችላሉ። the most important history is adherence to ART because poor adherence that the main causes of the treatment failure. This treatment failure that finally immunosuppression ወይም ደግሞ እነዚህ OIs የምንላቸው ወይም ኦፖርቹኒቲክ ኢንፌክሽኖች ፔሸንታችን ደቨሎፕ እንዲያደርጉ ያደርጋል። ስለዚህ the most likely እንትን ማድረግ ያለብን ምንድነው? ከአድሄራንስ ኢሹ ጋር ሪሌትድ የሆኑ ነገሮችን አሰ ፋርማሲስት ኮንሲደርድ ማድረግ አለብን ማለት ነው። እንግዲህ እንቀጥላለን። ለቻናላችን አዲስ ከሆኑ ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ ማድረግ እንዳይረሳ። ቪዲዮ ደግሞ ከፊት ለፊት ያለ ኤግዛም በጣም ስለሚጠቅማችሁ እስከ ቪዲዮ እስከ ጥያቄ መጨረሻ ከኛ ጋር በመቆየት በብዙ እንድትጠቀሙ ፕላስ ቱ ዘ ፖይንት ነው አይደለም። ባይ ዘ ወይ አብዛኛው ሲኦሲ እንዲሁም ኤግዚት ኤግዛም ጥያቄዎች ስፔሻሊ ኤግዚት ኤግዛም ጥያቄዎች ምንድን ናቸው? በ5 ዓመት ቆይታዎቹ ውስጥ አሰ ፋርማሲስት ምን አይነት ነገር አንደርስታንድ አደረጋችሁ ነው። ኢቨን በጣም ማይነር ሆኖ ቤዚክ ነገር ልትጠየቁ ትችላላችሁ። ለምሳሌ አድቨርስ ኢፌክት ኦፍ ሳም ድራግ ምናምን ነገር። ሲኦሲ ሲሆን ደግሞ ጀስት የሆነ ኬዝ ይሰጣችኋል። አሰ ፋርማሲስት ምን አይል አንደርስታንድ አድርጋችሁ ያን ኬዝ ሶልቭ ታደርጋላችሁ ወይም ለዛ ኬዝ ምን አይነት ትክክለኛ ሶሉሽን ትፈልጋላችሁ ብሎ ነው ኢቫሉዌት የሚያደርጉ። ስለዚህ ቤዚክ ነገር አንደርስታንድ ማድረግ ትልቅ ሲግኒፊካንስ አለው ማለት ነው። እንቀጥላለን። 8-day-old male patient was admitted to a neonatal intensive care unit with a diagnosis of bacterial meningitis። ስለዚህ meningitisን በምታነሱበት ጊዜ ቤዝድ ኦን ኤጅ ምንድነው እነዚህ ኮዘቲቭ ኤጀንቶች ይለያያሉ አይደለ? አሁን ለምሳሌ ኒዮኔት ነው ፔሸንታችን 28 ቀኑ ነው። ፕላስ ደግሞ ምንድነው ዳያግኖሲሱ ባክቴሪያል meningitis ነው። his current medication including ceftriaxone plus vancomycin calculated based on his age and weight። እንግዲህ ታውቃላችሁ እነዚህ ፔዲያትሪክስ ፖፑሌሽን ላይ ድራጎች ሚሊግራም ፐር ኬጂ ነው አይደለም? ስለዚህ ቤዝድ ኦን ሂስ ኤጅ ኤንድ ዌይት ነው ካልኩሌት የሚደረገው እንደ አዳልት ፖፑሌሽን አይደለም። ያው እነዚህ ኦርጋናቸው ማቹር ስላልሆነ ላይክ እነ ሊቨር እነ ኪድኒ ገና ማቹር ስላልሆኑ ቤዝድ ኦን ሂስ ኤጅ ኤንድ ዌይት ነው እነዚህ ዶዝ ካልኩሌት ሊደረገው የሚችሉት። ካልቸር ዌዝ ናት ደን ኤንድ ትሪትመንት ዌዝ ስታርትድ ኢምፔሪካሊ። ስለዚህ ካልቸር አልተሰራም። እንግዲህ ባክቴሪያል meningitis ሲሆን ኢምፔሪክ ትሪትመንት ሪከመንድድ አይደለ ካልቸር እስኪሰራ ድረስ። አሁን ይህን ጥያቄ ለመመለስ አሰ ፋርማሲስት አንደኛ
ኒዮኔት ነው። ስለዚህ ኒዮኔት ላይ ሞስት ኮዘቲቭ ኤጀንት ማን ነው? ይሄን ማስታወስ እጅግ አስፈላጊ ነው። ፈርስት ዋን ኢዝ ጂቢኤስ ወይም ደግሞ ይሄ ግሩፕ ቢ ስትሪፕቶኮከስ የምንለው አለ። ሰከንድ ዋን ኢዝ ኢኮላይ ኤንድ ሰርድ ዋን ኢዝ ሊስቴራ ሞኖሳይቶጅን። ስለዚህ ሜዲኬሽኖቹ ኢምፔሪክ ትሪትመንት እነዚህን ኮዚቲቭ ኤጀንቶች ምን ማድረግ አለበት? ከቨር ማድረግ አለበት። ፕላስ ደግሞ ኒዮኔት ላይ ስፔሻሊ ሰብትራክዘን ኢትስ ናት ሪከመንድድ አይደለም፣ ወይም አብሶሉትሊ ኮንትራኢንዲኬሽን ባይሆንም አንጠቀምም። ለምን ሲባል ታውቃላችሁ፣ ከርኒክ ሳይተስ ወይም ደግሞ የቢሊሩቢሊን ዲስፕሌስ በማድረግ ያው ህፃናቱ ላይ ይዞ የሚመጣ ኮምፕሊኬሽን ያው ኤክስፔክት ይደረጋል። ስለዚህ አንድ እዚህ ጋር የተሰጠው መድኃኒት ሰብትራክዘን ፕላስ ቫንኮ ኢትስ ናት ሪከመንድድ ባይ ዘ ወይ። ኒዮኔት ላይ ኢምፔሪክ ትሪትመንት ፈርስት ላይን አምፒሲሊን ፕላስ ቫንኮማይሲን ነው። አስ ኦልተርኔቲቭ ደግሞ አምፒሲሊን ፕላስ ሰፎታክሲን ድራግ ኦፍ ቾይስ ነው። ስለዚህ እዚህ ጋር 28 ቀን ሆኖ ሰፍትራክዘን ፕላስ ቫንኮማይሲን እንግዲህ አስቡት። ዋት ዘ ሞስት ላይክሊ ድራግ ቴራፒ ፕሮብለም። ስለዚህ ዲቲፒ ከዚህ በፊትም ብለናል ኮመን ኤግዛም ፎከስ ኤሪያ ነው። ስፔሻሊ ሲኦሲ ላይ ከምንጠየቃቸው ጥያቄዎች በጣም ዲቲፒ ሲሪየስ ስለሆነ እዚህ መሰራንላችሁ ቱቶሪያል አለ። ፓርት ዋን እና ፓርት ቱ በማየት እንድትጠቀሙ ሪከመንድድ እናደርጋለን። ስለዚህ ዋት አር ዘ ሞስት ላይክሊ ድራግ ቴራፒ ፕሮብለም? ኤ ኒድ አዲሽናል ድራግ ቴራፒ፣ ቢ ኢንአፕሮፕሪየት ድራግ ሴሌክሽን። እንግዲህ ማንኛውም ሀሳብ አስተያየት ካላችሁ የቴሌግራም ዩዘር ኔማችንን አተሙ 2040 ኤስኤም በመጠቀም ኮንታክት ማድረግ ትችላላችሁ። ከፊት ለፊታችሁ ላለ ኤግዛም ረዳችሁ ዘንድ ደግሞ ስፔሻል ቱቶሪያል እየሰጠናለን። ስለዚህ እኛን ኮንታክት ማድረግ ስፔሻል ቱቶሪያሉን መከታተል እና ከፊት ለፊታችሁ ላለ ኤግዛም ሬዲ መሆን ትችላላችሁ። ሲ አነሰሰሪ ድራግ ቴራፒ፣ ቢ አድቨርስ ድራግ ሪአክሽን። ስለዚህ በተማራችሁት መሰረት ስለዚህ ሜን ኮዙን አያይዙና which one of the following is the most ተብለን ስንጠየቅ ኒድ አዲሽናል ነው አይደለ? ኮሬክት አንሰር ኢዝ ኒድ አዲሽናል ድራግ ቴራፒ። ዋይ ለምለው ኒዮኔታል መነንጃይትስ ኢምፔሪክ ቴራፒ ሹድ ከቨር ሊስቴራ ሞኖሳይቶችን አይደለ? ቅድም ብለናል። ፖዚቲቭ ኤጀንቶች 3 አሉ፣ ኢኮላይ፣ ጂቢኤስ እና ማን ሊስቴራ ሞኖሳይቶጅን። ስለዚህ ስታንዳርድ ሪጂመን አምፒሲሊን ፕላስ ሴፎታክሲም ኦር አምፒሲሊን ፕላስ ጀንታማይሲን አይደለ? ኖት ሰብትራክዞን ፕላስ ኦር ማይነስ ቫንኮማይሲን ኢትስ ሪከመንድድ ያው ኒዮኔት ከመሆናቸው አንጻር። ስለዚህ ሚሲንግ አምፒሲሊን፣ ስለዚህ አምፒሲሊን ሚስ አድርጓሉ አይደለ? ስለዚህ ኒድ አዲሽናል ድራግ ቴራፒ ነው። ባይዘወይ እንዳትረሱ አብሶሉትሊ ኮንትራኢንዲኬሽን አይደለም። ባይዘወይ ሰብትራክዞን ኒዮኔት ላይ አማራጭ ካጣን ያው የምንጠቀምበት ሴናሪዮ ሊኖር ይችላል። ነገር ግን ዱቱ ኢትስ ሴፍቲ ኢትስ ናት ሪከመንድድ። ይሄን እንደ ፋርማሲስት አንደርስታንድ ማድረግ እጅግ አስፈላጊ ነው ማለት ነው። እንግዲህ እንቀጥላለን። ጥያቄ ቁጥር 3 ደርሰናል። በዛሬ ቆይታችን ኤግዚት ኤግዛም እንዲሁም ደግሞ ሲኦሲ ኤግዛም የምትወስዱ ከፊት ለፊት ላላችሁ ይረዳችሁ ዘንድ ኬዝ ቤዝድ የሆኑ ጥያቄዎችን ከነ ማብራሪያ እየሰራንላችኋለን። እንግዲህ ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ። ቪዲዮንም እስከ መጨረሻ በማየት ደግሞ ራሳችሁን በብዙ ሰው እንድትጠቀሙና ራሳችሁን ደግሞ ኢቫሉዌት እንድታደርጉ ይሁን። An 8 years old male patient come to a dermatologic clinic accompanied by his mother. On examination, she has central clearing surrounded by an advancing red scaly elevated border. So a potassium hydroxide test was done and the diagnosis is ቴናካፕታይሰስ። ዲያግኖሲሱ ምንድነው? ቴናካፕታይሰስ ነው። እንደገና 8 ዓመቱ ነው አይደለ? ሂስ ከረንት ሜዲኬሽን ኢዝ ግሪሱፎልቪን 250 ሚሊግራም ዴይሊ ፎር 6 ዊክ ነው። ሶ ዋት ኢዝ ዘ ሞስት አፕሮፕሪየት ነን ፋርማኮሎጂካል ኢንተርቬንሽን ፎር ዲስ ፔሸንት። እንግዲህ ምንድነው እዚህ ጋር ሰው ይሄን ማሰብ ነው። ይሄን ጥያቄ ለመመለስ ግሪሱፎልቪንን ከነን ፋርማኮሎጂክ ትሪትመንት ጋር ያለውን ኢንተራክሽኑን ማሰብ በቂ ነው አይደለም? ኤ አቮይድ ፋት ፉድ፣ ቢ ቴክ ደ ሜዲሲን ዊዝ ፋት ፉድ፣ ቴክ ደ ሜዲሲን ቢፎር ፉድ፣ ቴክ ደ ድራግ ኦን ኤምፕቲ ስቶማች። ይሄ ቀለል ያለ ጥያቄ ነው አይደል? እናንተም እንደምታውቁት ኮሬክት አንሰር ኢዝ ቴክ ደ ሜዲሲን ዊዝ ፋቲ አሲድ። ለምን? የግሪሱፎልቪኑን አብዞርቬሽኑን ኢንሃንስ ያደርጋል። ያ ደግሞ ኢፌክቲቭነሱን ምን ያደርጋል? ይጨምራል ማለት ነው። ስለዚህ ኮሬክት አንሰር ኢዝ ቢ ይሆናል። ግሪሱፎልቪን አብዞርቬሽን ኢንክሪዝ ዊዝ ፋቲ ሚልስ ኢምፕሩቭ ኤፊካሲ ኤንድ ቤተር ትሪትመንት አውትካም እንዲኖር ሰጀስት ያደርጋል ማለት ነው። እሺ እንቀጥላለን። ጥያቄ ቁጥር 4 ደርሰናል። 62 years old male patient was admitted to a surgery ward to undergo gastroduodenal surgery. On 1 hour before the surgery, he was given ceftriaxone 1 gram IV and the treatment continued for 5 days after the surgery. እንግዲህ የተለያዩ ሰርጀሪዎች በሚኖሩበት ጊዜ ሰው
አንቲባዮቲክሶች ይሰጣሉ አይደለ? ስለዚህ እንደ ፕሮፊላክሲስ ወይም ደግሞ የሚፈጠሩ ኮምፕሊኬሽኖችን ወይም ኢንፌክሽኖችን ሚኒማይዝ ከማድረግ አንጻር ማለት ነው። ስለዚህ የ62 ዓመት ሰው ነው። ሰው ጋስትሮዶናል ሰርጀሪ ነው አይደለ? ስለዚህ አንደርጎም መደረግ የተፈለገው ስለዚህ ከአንድ ሰዓት ከሰርጀሪ በፊት ሰብትራክዞን 1 ግራም አይቪ ተሰጠው እና ትሪትመንቱ ደግሞ ኮንቲኒው ፎር 5 ዴይስ አፍተር ከሰርጀሪ ከተሰራ በኋላ ለ5 ቀን እንደቀጠለ ነው እንግዲህ እያሳየዋለሁ። ስለዚህ እናንተ እዚህ ጋር ማሰብ ያለባችሁ ምንድን ነው? ሰው አንዴ ለሚገባ ሰው ሰርጀሪ አንዴ ከተሰጠ በኋላ ኢዝ ኢት ፖሲብል ቱ ኮንቲኒው ዘ ትሪትመንት የሰጠንበት የሚመጣውን ሰው ፋርዘር የሆነ ኮምፕሊኬሽን እንዳይኖር ወይም ኢንፌክሽንን ፕሪቨንት ከማድረግ እንደ ፕሮፊላክሲስ ነው የተሰጠነው። ስለዚህ ከሰርጀሪ በኋላ ሰው ይቀጥላል አይቀጥልም የሚለው ነው እንግዲህ እንደ ፋርማሲስት ራሳችሁን ጠይቁ። እንግዲህ ማንኛውም ሀሳብ አስተያየት ካላችሁ ስፔሻሊ ኤግዚት ኤግዛም እንዲሁም ሲኦሲ ሪሌትድ የሆኑ ማንኛውም ሀሳብ ካላችሁ የቴሌግራም ዩዘር ነማችን አተሙ 24 በመጠቀም ኮንታክት ማድረግ ትችላላችሁ። እነዚህ በጣም ባይዘወይ ለኤግዚት ኤግዛም እንዲሁ ለሲኦሲ ስትዘጋጁ ራሳችሁን በምታጨናንቁበት ወይ መሆን የለበትም ማለት ነው። ቱ ዘ ፖይንት አሰ ፋርማሲስት ማወቅ ያለባችሁ ቤዚክ ነገር ላይ ነው። ስለዚህ ስታነቡ ይሄ ሃርደር በሆነ ወይ ሳይሆን ስማርት በሆነ ወይ ኤግዛም ፎከስ ኤሪያዎችን ጀስት እንደ ቤዚክ ኮንሰፕቶችን አሰ ፋርማሲስት አንደርስታንድ ማድረግ ብዙ ኢነርጂ ፕላስ ታይም ዌስት እንዳታደረጉ ደግሞ ይረዳቸዋል ማለት ነው። ስለዚህ እኛም ለዚህ ይረዳችሁ ዘንድ ደግሞ ኤግዛም ፎከስ የሆኑ አትራክቲቭ የሆኑ ፒፒቲዎችን እንግዲህ እንዲሁም ደግሞ በተለያዩ ዓመተ ምህረት የተሰሩ ኤግዚት ኤግዛም እንዲሁም ኤግዚት እንዲሁም ሲኦሲ ጥያቄዎችን ማራኪ በሆነ አቀራረብ ከነ ኤክስፕላኔሽኑ ያው ለእናንተ ይዘንላችሁ ቀርበናል። የምትፈልጉ እንግዲህ ኮንታክት በማድረግ የአገልግሎቱ ተጠቃሚ መሆን ትችላላችሁ ማለት ነው። እንቀጥላለን። ዋት ኢዝ ዘ ሞስት አፕሮፕሪየት ሜዥር ቱ ቢ ተከን ፎር ዲስ ኮንዲሽን እንግዲህ ከሰርጀሪ በኋላ ትሪትመንቱ ቀጥሏል አይደል? ሰብትራክዘኑ ሪኮመንዲንግ ቱ አድ ኒዮማይሲን፣ ቢ ሪኮመንዲንግ ቱ ስቶፕ ሰብትራክዘን፣ ሲ ሪፕሌሲንግ ሰብትራክዘን ዊዝ ሰፋዞሊን፣ ዲ ሪኮመንዲንግ ቱ ኢንክሪዝ ዘ ዶዝ ኦፍ ሰብትራክዘን 1 ግራም ቢአይዲ። እንግዲህ ኢሉሚኔሽን ሜትድ ሁል ጊዜ እንደምንላችሁ መጠቀም እጅግ አስፈላጊ ነው። ለምሳሌ ከነዚህ ውስጥ ጭራሽ ማሆኑትን እንደ ፕሮፊላክሲስ ዲ ይወጣላ ኮምፕሊትሊ ገና ለፕሮፊላክሲስ ወስደን 1 ግራም ዴይሊ የነበረውን 1 ግራም ቢአይዲ ማለት 2 ግራም ዴይሊ እንዲወስድ እናድርግ እያለ ነው። ስለዚህ ይሄ ኮምፕሊትሊ የምናወጣ ነገር ነው፣ አይሆንም። ኤ ላይም በምናይበት ጊዜ እናወጣለን። ምንድነው ሪኮመንዲንግ ቱ አድ ኒዮማይሲን ዋይ? ለምንድን ነው ኒዮማይሲንን አድ የምናደርገው? ስለዚህ 2 ቀረን ማለት ነው። ቢ እና ሲ ቢ ስናይ ሪኮመንዲንግ ቱ ስቶፕ ሰብትራክዘን፣ ሲ ደግሞ ሪፕሌሲንግ ሰብትራክዞን ዊዝ ሰፋዞሊን። እንግዲህ ሰብትራክዞን ሰርድ ጀነሬሽን ሰፋሎስፖሪን ነው አይደለም? ሰፋዞሊን ደግሞ ፈርስት ጀነሬሽን ሰፋሎስፖሪን ነው። ስለዚህ ሰብትራክዞንን ወደ ሰፋዞሊን እንቀይር እያለ ነው አይደል? ጥያቄያችን እያለ ያለው። ስለዚህ the most appropriate measure to be taken for this condition is recommending to stop ሰብትራክዘን የምለው ትክክለኛ መልሳችን ይሆናል። ይሄን ኬስ በዚህ ወይ አንደርስታንድ ማድረግ አስ ፋርማሲስት እጅግ አስፈላጊ ነው ማለት ነው። ስለዚህ ማብራሪያውን ስናይ ሰርጂካል አንቲባዮቲክስ ፕሮፊላክሲስ ሹድ ቢ ሲንግል ዶዝ ነው መሆን ያለበት ኦር ሌዛን 24 ሃውርስ ኦንሊ ነው መውሰድ አለብን። 5 ዴይስ አነሰሰሪ አይደለ? ኢንክሪዚንግ ሬዚስታንስ አንደኛ ምንም ኢንዲኬሽን ሳይኖር ስፔሻሊ እነዚህ ብሮድ ስፔክትረሞችን ፔሸንቱ በሚወስድበት ጊዜ ኢንክሪዝ ሪስክ ኦፍ ሬዚስታንስ አይደለ? ፕላስ ኤዲአር አድቨርስ ድራግ ሪአክሽን በጣም ይጨምራል። ስለዚህ ስቶፕ ሰብትራክዘን ኢዝ ደ ሞስት አፕሮፕሪየት አክሽን ቱ ቢ ተከን ኢን ዲስ ኮንዲሽን ይሆናል ማለት ነው። ስለዚህ ጥያቄ በዚሁ አንደርስታንድ እንድታደርጉ ይሁን። እንግዲህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ቪዲዮ ላይክ ሼር ማድረግ እንዳይረሳ። ግሬስ ፋርማ እንደምታወቀው በተለያዩ ዓመተ ምህረት የተሰጡ ኤግዚት ኤግዛም እንዲሁም ሲኦሲ ጥያቄዎችን ከነማብራሪያ የምታገኙበት ቻናል ነው። እንዲሁም ደግሞ በተለያዩ ቶፒኮች ዙሪያ የተሰሩ አጫጭር ቲቶሪያሎችን እዚሁ እኛ ጋር ማግኘት ትችላላችሁ። ማንኛውም ሀሳብ ካስተያየት ካላችሁ በኮመንት ሴክሽን ብታስቀምጡልን ሰው እኛም እናንተን ከመርዳት አንጻር ደግሞ እንደ ግሬስ ፋርማ ኦልዌይስ ሬዲ ሆነን እንቀጥላለን። አሁን ከፊት ለፊታችሁ ላለ ኤግዛም ደግሞ ይረዳችሁ ዘንድ ኬዝድ ቤዝድ የሆኑ ጥያቄዎችን ሰው ከነ ኤክስፕላኔሽኑ ለኤግዚት ኤግዛም ጥያቄ እንዲሁም ለሲኦሲ ጥያቄ ከነ ማብራሪያ እያየናለን። ስለዚህ እንቀጥላለን። እስከ ቪዲዮ መጨረሻ አብራችሁ በመቆየት በብዙ እንድትጠቀሙ ሪከመንድድ እናደርጋለን። A 20 years old newly diagnosed HIV patient come to the ART clinic to take her medication. After getting adequate counseling from the healthcare provider, her laboratory result shows CD4 count of
450 cells per millimeter cubed. So what are the most preferred right in the regimen of this case? ስለዚህ በቀላሉ ለመመለስ ፈርስት ላይ ማስታወስ ነው አይደል? ባይ ዘ ወይ እነዚህ ኮመን ኬዞች ናቸው። ኤችአይቪ፣ ዲኤም፣ ሃይፐርቴንሽን ምንላቸው ሲኤልዲ ኮመን ነው። ስለዚህ እነዚህን ኬዞች ማናጅመንታቸውን ሰመራይዝ ማድረግ እጅግ አስፈላጊ ነው። ስለዚህ 23 ዓመት ነው። ኒው ነው አይደል? ኒው ነው ዳያግኖስድ የሆነ ስለዚህ ሂ ኢዝ ቫሪሚክ ሰው ኮንፊርም ከተደረገ በኋላ የአርቲ ትሪትመንት እንዲጀምር ላብራቶሪ ሲሰራ ሲዲ4 ካውንቱ 450 ሴል ፔር ሚሊሜትር ኪዩብ ሆነ። ስለዚህ ፈርስት ላይን እንግዲህ አዳልት ነው አይደለ? ስለዚህ ፈርስት ላይኑን ማስታወስ አስፈላጊ ነው ማለት ነው። ስለዚህ አሁን እዚህ ጋር ለመመለስ ፈርስት ላይን የምንላቸው አሉ፣ ሰከንድ ላይን፣ ሰርድ ላይን የምንላቸው ስፔሻል የሆነ ኮሞርቢድ ኮንዲሽን ከሌለ ይሄን ማስታወስ እጅግ አስፈላጊ ነው። ኤ በምናይበት ጊዜ ኤዘድቲ ኦር ኤቢሲ ፕላስ 3ቲሲ ኦር አርኤል እንግዲህ አብዛኛው የአርቲ ትሪትመንት ሜዲኬሽኖች ያው በአብሪቬሽን ነው አይደል የምጻፉት። ይሄን መርሳት የለባችሁም እንደ ፋርማሲስት። ቢ በምናይበት ጊዜ ቲዲኤፍ ፕላስ 3ቲሲ ኦር ኤፍቲሲ ፕላስ ኢኤፍ። ሲ በምናይበት ጊዜ ቲዲኤፍ ፕላስ 3ቲሲ ኦር ኤፍቲሲ ፕላስ ዲቲጂ። እንግዲህ ዲቲጂ ዶልትላግራቪር መሆኑን፣ ኤፍቲሲ ኢሚትሪሳቢን፣ ቲዲኤፍ ቴኖፎቪር ነው፣ 3ቲሲ ደግሞ ላሚቡዲን ነው፣ ኤቢሲ ደግሞ አባካቪር ነው ታውቃላችሁ። ኤዘዲቲ ደግሞ በእንደዛ አይነት አብሪቬሽኖችን ኮመን የሆኑትን ማወቅ እጅግ አስፈላጊ ነው። ስለዚህ 23 ዓመት ነው፣ አዳልት ፖፑሌሽን ነው። ፈርስት ላይን እንግዲህ ከረንት አፕዴት በሆነው ዲቲጂን ግዴታ ኮንሲደርድ ማድረግ አለብን አይደለ? ስለዚህ the most appropriate regimen is ሲ አይደል? ቲዲኤፍ ፕላስ 3ቲሲ ኦር ኢንስቴድ ኦፍ 3ቲሲ ከሌለ ደግሞ ኤፍቲሲ ወይም ኢሚትሪስታቢን ፕላስ ዲቲጂ the most አፕሮፕሪየት የሆነ ሪጅመን ይሆናል ወይም ፕሪፈርድ ሪጅመን ይሆናል ማለት ነው። ከረንት ጋይድ ሪኮመንድድ ዲቲጂ ቤዝድ ሪጅመን፣ ምክንያቱም ከረንት ያሉ ጋይድ ላይኖች ዲቲጂ ቤዝድ ነው። ለምን ሲባል አስ ፈርስት ላይን ፎር ኦል ኤችአይቪ ፔሸንት ሪጋርድለስ ኦፍ ሲዲ4 ካውንት። እንግዲህ አንድ ኢኒሺየት ለማድረግ ባይ ዘ ዌይ ፖዚቲቭ ብቻ መሆኑ ትሪትመንት እንድንጀምር በቂ ይሆናል ማለት ነው። ሲዲ4 ካውንት ምናምን ማየት ስናት ናውዳይስ ስናት ሪኮመንድድ ሶ TDF plus 3TC plus DTG preferred due to high efficacy plus low resistance and a good tolerability profile ስላላቸው መልሳችን TDF ስንል ቴኖፎቪር ነው ፕላስ 3TC ላሚቡዲን ኦር ኤፍቲሲ ኢሚትሪስታቢን ነው ፕላስ DTG is the most preferred region ይሆናል ማለት ነው። እንግዲህ ጩጬዎች ጋር ወይም ወደ ህፃናት ፔዲያትሪክ ፖፑሌሽን ስንመጣ አባካቪር ያው አድ ይደረጋል ማለት ነው በኢንስቴድ ኦፍ ቴኖፎቪር ቦታ ማለት ነው። ይሄን እንዳትረሱ። ፕላስ ደግሞ እንደ ግሬስ ፋርማ ሪኮመንድድ የምንለው ኮመን አድቨርስ ኢፌክት ኦፍ እነዚህ ኮመን ድራጎችን ማየት አለባችሁ። ለምሳሌ አይቢሲን ስንል ከካርዶቶክሲሲቲ ኢፌክት አለው። ቲዲኤፍ ቴኖፎቪር ስንል ደግሞ እነዚህ ፋንኮኒ ሲንድረም ሚንስ እነዚህ ከሬናል ጋር የተያዙ ዲስኦርደሮች እንዳሉ ማወቅ እጅግ አስፈላጊ ነው። ኢፋንቪሬንስ ደግሞ እነዚህ ሲኤንኤስ ዲስተርባንስ እንዳለው ማወቅ እጅግ አስፈላጊ ነው። እነዚህ ደግሞ ምንድነው አንዳንድ ጊዜ የጥያቄውን ይሰጡንና የሚወስዱ ሜዲኬሽኖችን ሁልጊዜ እንደምንላቸው ይሰጡና የሆነ አድቨርስ ኢፌክት ያወጡና which of the medication responsible for this adverse effect ተብለን ስለምንጠየቅ ፕላስ ደግሞ እንደ ፋርማሲስትም እነዚህ ኮመን አድቨርስ ኢፌክት ኦፍ ኮመን ድራግ ማወቅ አስፈላጊ ስለሆነ ይህን መርሳት የለባችሁ ማለት ነው። ስለዚህ ይህን በዚህ ወይ አንደርስታንድ እንድታደርጉ ይሁን። እንግዲህ ማንኛውም ሀሳብ አስተያየት ካላችሁ የቴሌግራም ዩዘር ኔማችንን በቴሌግራም @temu24TSA ብላችሁ ብትፈልጉ ግሬስ ፋርማን ማግኘት ትችላላችሁ። ከፊት ለፊታችሁ ላለ ማንኛውም ኤግዚት ኤግዛም እንዲሁም ሲኦሲ የረዳችሁ ዘንድ ደግሞ እኛን በተቻለ መጠን ኢምፖርታንት የሆኑ ነገሮችን ከኛ ማግኘት ትችላላችሁ። ፕላስ ከፊት ለፊታችሁ ላለ ኤግዛም ይረዳችሁ ዘንድ ለኤግዚት ኤግዛም ጥያቄዎች ለኤግዚት ኤግዛም ለሚወስዱ ካንዲዴቶች እንዲሁም ለሲኦሲ ስፔሻል የሆነ ቱቶሪያል እየሰጠን አለ። ስለዚህ ቱቶሪያሉን ጆይን በማድረግ በብዙ እንድትጠቀሙ ሪኮመንድድ እናደርጋለን ማለት ነው። እንቀጥላለን። A 17 years old male patient presented to an emergency department with a complaint of fever, headache for days duration. On the physical examination, he has nuchal rigidity አለው and plus positive kerning sign and Bernard's sign. ፋይናሊ ዘ ዲያግኖሲስ ኦፍ ባክቴሪያል ሜኒንጃይተስ። እንግዲህ ባክቴሪያል ሜኒንጃይተስ እንደሆኑ እዚህ ጋር እነዚህ ኑካል ሪጂዲቲ ፖዚቲቭ ከርኒንግ ሳይን የምንላቸው በቂ ነው አይደለም? ወይም ደግሞ እንደ አንድ
ክራይቴሪያ እናያለን። ሶ ዋት አር ሞስት አፕሮፕሪየት ኢኒሻል ስቴፕ ኢን ማናጅመንት ኦፍ ዲስ ፔሸንት። ስለዚህ ይሄን ለመመለስ ባይ ዘ ዌይ 70 ዓመቱ ጂያትሪክ ፖፑሌሽን ነው። ስለዚህ ጂያትሪክ ፖፑሌሽን ላይ ኮመን ኬዘቲቭ ኤጀንቶችን ማወቅ ሰው ጥያቄውን እንድንመልስ ያደርግልናል። ፕላስ ደግሞ ካልቸር ደን ከመደረጉ በፊት ሁልጊዜ እንደሚታወቀው ሲሪየስ ኬዝ ኢመርጀንሲ ኮንዲሽን ስለሆነ ምን መደረግ አለበት? አይቪ ድራጎች አድሚኒስተርድ መደረግ አለበት ማለት ነው። ይሄንንም ፕሪንሲፕል እንዳትረሱ። አድሚኒስትሬቲንግ አይቪ አንቲባዮቲክስ አፍተር ቴኪንግ ሳምፕል፣ ቢ ዶዚንግ አንቲባዮቲክ ሰክሰስቢሊቲ ቴስት፣ ሲስናይ ጊቪንግ ስቴሮይድ ላይክ ፕሪደንስሎን፣ ሲስናይ ደግሞ አይደንቲፊኬሽን ኦፍ ፓቶጅን። ስለዚህ the most appropriate initial step in the management of this patient is administrating ምን መደረግ አለበት? ኢመርጀንሲ ኮንዲሽን ነው ብለናል አይደል? administrating what አይቪ አንቲባዮቲክስ አፍተር ቴኪንግ የሳምፕል። ስለዚህ ሳምፕሉን ወስደን ካልቸር እስኪሰራ ድረስ እንግዲህ መስጠት እጅግ አስፈላጊ ነው። ለምን ሲባል ባክቴሪያል ሜኒንጃይተስ ኢዝ ሜዲካል ኢመርጀንሲ ኮንዲሽን፣ ቅድምም ብለናል። ሜዲካል ኢመርጀንሲ ኮንዲሽን ሶ ቴክ ብሌድ ወይም ደግሞ እነዚህ ሰለብሮስፓናል ፍሉድ ሳምፕል ፈርስት ን ኢሚዲየትሊ ስታርት አይቪ አንቲባዮቲክስ ሶ ዱ ኖት ዲሌይ ትሪትመንት ፎር ላብ ኮንፈርሜሽን። ስለዚህ ላብ ኮንፊርም እስክናደርግ ድረስ ትሪትመንቱን ዲሌይ ማድረግ አስፈላጊ አይደለም ማለት ነው። ስለዚህ ይሄን በዚህ ወይ አንደርስታንድ እንድታደርጉ እንደ ግሬስ ፋርማ ሪከመንድድ እናደርጋለን ማለት ነው። እንቀጥላለን። ጥያቄ ቁጥር 7 ደርሰናል። እንግዲህ ኬዝድ ቤዝድ የሆኑ ጥያቄዎችን ከነማብራራ ከፊት ለፊታችሁ ላለ ኤግዛም ይረዳችሁ ዘንድ ሰው እየሰራንላችኋለን ማለት ነው። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ። እኛንም ደግሞ ሰው ስለሚጠቅመን ቪዲዮን በሚታዩበት ጊዜ ቪፒኤን እንድታበሩልን በአክብሮት እንጠይቃለን ማለት ነው። ለእናንተ ምንም ላይ መስል ይችላል፣ ግን ለእኛ ያን ማድረጋችሁ ያው በብዙ ስለሚጠቅመን ይህን እንድታደርጉልን በአክብሮት እንጠይቃለን ማለት ነው። እንቀጥላለን። 65 years old female living with HIV and on ART for the last 10 years presented with a chief complaint of persistent diarrhea plus vomiting of 2 weeks duration. So she was also treated for toxoplasmosis 1 month ago. Upon investigation, that is the CD4 count is persistently low and below the baseline. So viral load was measured twice and it's more than 20,000 copy per ml in the both test. Finally treatment failure is confirmed. ስለዚህ finally treatment failure እንዳለ confirmed ተደረገ። what is the next most appropriate step in the management of this patient? ስለዚህ ፔሸንታችን ፈርስት ላይን ሜዲኬሽን እየወሰደ ትሪትመንት ፌለር አጋለጠው አይደል? ባጭሩ በቃ ጥያቄው ምንም ሳይወሳሰብ። ስለዚህ ምን ሰዋሰ ፋርማሲስት ምን አይነት ኢንተርቬንሽን እንሰጣለን ነው ጥያቄው። ይሄ one drug that is suspected of resistance can be replaced by anyone. B, sending her with a sample regimen and advising her to be adherent. C, a new regimen should be started with at least 2 new drugs. D, በምናይበት ጊዜ ደግሞ a regimen that has failed in the past can be reinitiated. እንግዲህ ፌለሪቲ ካጋጠመ ፈርስት ላይን እየሰጠን ኦልተርኔቲቭሊ ወንድ ነው ወደ ሰከንድ ላይን መሄድ ኢትስ ሪከመንድድ። ሶ the correct answer is C ነው። እናንተም እንደመለሳችሁ ተስፋ እናደርጋለን። a new regimen should be started with at least 2 new drug አይደለ? at least 2 new drug ኒው ሬጅመን መጀመር አለብን። በምን ሲባል ትሪትመንት ፌለር ስዊች ቱ ሰከንድ ላይን ሬጅመን መስት ኢንክሉድ ግሬተር ዛን ኦር ኢኳል ቱ ኒው አክቲቭ ድራግ ቱ አቮይድ ሬዚስታንስ ፕላስ ሲንግል ድራግ ቼንጅ ኢዝ ኢንኢፌክቲቭ። ለምሳሌ 3 ነው ኮምቢኔሽን ነው የሚወስዱት። ለምሳሌ ሲንግሉን ከቀየርን ኢትስ ናት ሪከመንድድ ፕላስ ደግሞ ኢፌክቲቭ ስለማይሆን አትሊስት 2 ድራጎችን ሰው አዲስ የሆኑ ድራጎችን መቀየር እና በአዲስ መልክ መጀመር እጅግ አስፈላጊ ነው ማለት ነው። ስለዚህ ይህን ጥያቄ በዚህ ወይ አንደርስታንድ እንድታደርገው ይሁን። ግሬስ ፋርማንን ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ደግሞ ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ እንላለን። በዛሬ ቆይታችን ደግሞ ከፊት ለፊት ላላችሁ ሲኦሲ እንዲሁም ደግሞ ኤግዚት ኤግዛም ጥያቄ እየረዳችሁ ዘንድ ኬዝድ ቤዝድ የሆኑ ሲኦሲ ጥያቄዎችን ከነ ኤክስፕላኔሽን እያየናለን። ቪዲዮ ላይክ በማድረግ እንዲሁም ደግሞ እስከ ቪዲዮን በመጨረሻ በማየት ራሳችሁን ኢቫሉዌት እንድታደርጉ እና ደግሞ ከፊት ለፊት ላላችሁ ኤግዛም ከአምላክ ጋር ራሳችሁን ሰው ብዙም ሳታጨናንቁ ራሳችሁን እንድታዘጋጁ ይሁን። ሁሉ ጊዜ እንደምንላችሁ ባይ ዘ ዌይ ኤግዚት ኤግዛም እንዲሁም ሲኦሲ ምንም የተለየ ነገር የለም። ጀስት የተማራችሁትን ነው ሰው ቤዚክ ነገር ልትጠየቁ የምትችሉት። ስለዚህ ራሳችሁን ሳታስጨንቁ ፕላስ ደግሞ
ማየት የማይገባችሁን ነገር እያያችሁ ኢነርጂያችሁን እና ታይማችሁን ዌስት ማድረግ ሳይሆን አሰ ፋርማሲስት ማወቅ ያለባችሁን ብልጥ ሆናችሁ ኤግዛም ፎከስ ኤሪያዎችን ሳመራይዝ በማድረግ ራሳችሁን እንድታዘጋጁ ሪከመንድድ እናደርጋለን። ፕላስ ማንኛውም አስተያየት ካላችሁ የቴሌግራም ዩዘር ነማችንን በመጠቀም ኮንታክት ብታደርጉ እኛም ደግሞ እናንተን ከመርዳት አንጻር ሁልጊዜ ሬዲ ሆነን እንጠብቃችኋለን ማለት ነው። እንቀጥላለን። A 14 years old female patient was admitted to an internal medicine ward with a diagnosis of stage 4 retroviral infection defined by cryptococcal meningitis. So what are the most appropriate initial steps in the management of this patient? A. Starting antiretroviral drug first followed by antifungal. B. Starting both antiretroviral drug and antifungal drug at the same time. C. Initiating antifungal drug followed by antiretroviral drug within 2 weeks. D. Initiating antifungal drug followed by antiretroviral drug after 4 weeks. እንግዲህ ፕሪንሲፕል አለ አይደል? ዊዝ ኮሞርቢድ ኮንዲሽን በሚሆንበት ጊዜ እንዲህ ትሪት እናድርግ የሚለውን ነገር ያው ማሰብ እጅግ አስፈላጊ ነው። እንግዲህ ዲያግኖሲስ ኦፍ ስቴጅ 4 ሬትሮቫይራል ኢንፌክሽን አለባት ፕላስ ዲፋይንድ ባይ ክሪፕቶኮካል መነንጃይተስ እንግዲህ ኦፖርቹኒቲክ ኢንፌክሽን ነው አይደለ? ስለዚህ ኦአይ ኢንፌክሽን ፕላስ ኤችአይቪ ፖዚቲቭ ከሆነ እንዴት ትሪት እናደርግ የሚለውን ፕሪንሲፕል ማወቅ እጅግ አስፈላጊ ነው። ሶ ኮሬክት አንሰር ኢዝ አንዴ ብቻ። ሶ ትክክለኛ መልሳችን ዲ ይሆናል። ኢኒሺየቲንግ አንቲ ፋንጋል ድራግ ፎሎይድ ባይ አንቲ ሬትሮቫይራል ድራግ አፍተር 4 ዊክስ። ይሄን በፍጹም መርሳት የለባችሁም። ከ2 እስከ 4 ዊክ ሶ ማብራሪያውን በምናይበት ጊዜ ስታርቲንግ ኤአርቲ ቱ ኤርሊ ሪስክ ኦፍ አይሪስ የምንል አለ አይደለ? ይሄ እንግዲህ ኢሚኖ ሪኮንስቲቱሽን ኢንፍላማቶሪ ሲንድረም የምንል ነው አይደል? አይሪስ ስንል። ስለዚህ ፈርስት ትሪት ዊዝ አንቲፋንጋል ደን ኤግዛምፕል አምፎትሬሲን ቢ ፕላስ ፍሉኮናዞል ነው። ያው እንደምታውቁት ስታርት ኤአርቲ አፍተር 4 አፕ ቱ 6 ዊክስ። ስለዚህ ይሄን በፍጹም ይሄን ፕሪንሲፕል መርሳት የለባችሁ ማለት ነው። ስለዚህ ይሄን ጥያቄ በዚህ ወይ አንደርስታንድ አድርጎ መመለስ እጅግ አስፈላጊ ነው ማለት ነው። እንግዲህ ስለነበረን ቆይታ እጅግ አድርገን እናመሰግናለን። ቪዲዮውን ከወደዱ ላይክ፣ ሼር ማድረግ እንዳይረሳ። ለቻናላችን አዲስ ከሆኑ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ፋርማሲ ለሚማሩ ለጓደኞቻችሁ ሼር እንድታደርጉ ይሁን። ግሬስ ፋርማ እንደሚታወቀው በተለያዩ ዓመተ ምህረት የወጡ ኤግዚት ኤግዛም እንዲሁም ሲኦሲ ጥያቄዎችን ከነማብራሪያ የምታገኙበት ቻናል ነው። እንዲሁም ደግሞ አፕዴት የሆኑ ማንኛውም ፋርማሲ ሪሌትድ የሆኑ ኢንፎርሜሽኖችን ለማግኘት እዚሁ ዲስክሪፕሽን ላይ አለ። የግሬስ ፋርማ የቴሌግራም ቻናል ጆይን በማድረግ እንደዚህ አይነት ቲፖችን ማግኘት ትችላላችሁ። ፕላስ ኤግዚት ኤግዛም እንዲሁም ሲኦሲ ኤግዛም የምትወስዱ ተማሪዎች ስፔሻል ቲዩቶሪያል እየሰጠናለን። ስለዚህ የቴሌግራም ዩዘር ነማችንን በመጠቀም ኮንታክት ማድረግ እና ቲዩቶሪያሉን መከታተል ትችላላችሁ። ሁልጊዜ እንደምንላችሁ ግሬስ ፋርማ ቱጌዘር ዊ ካን። ኔክስት እስክንገናኝ ድረስ ባይ ባይ። መልካም ቆይታ